ሰዎች ከመቼውም ጊዜ በላይ በክፋት ሪከርድ እየሰበረ ነው። ሰው ፍቅረኛውን አፈቀረ፣ ፍቅረኛና ፍቅረኛ ተፋቀሩ ተብሎ ተንኮል። አሁን የፈለገ የሚያስቅ ነገር ቢነገረኝ የሳቅ ፍላጎቴ ሁሉ ጠፋለች። ከዛችኛው ጋር የሆነ ነገር እየተሳሳቁ ምናምን መተው ልክ ነኝ ስመት ፍሬን ይዛሉ አለች። እኔ ጸበል ቦታ ላይ ሄጄ ጓደኞቼ ደውል ጸበል ቦታ ነኝ ስላቸው የሚጨናነቁ ከሆነ ችግር አለባቸው። ለምን ይጨናነቃሉ? እንደውም ደስ ነው ሌላቸው። መጨረሻ ላይ አብዳ አገሩን ለቃ የማታውቀው ሀገር እንድትሰደር ነበረ የተላከባት ማለት ነው። አሁን እየደበላለቅን የመጣነው ነገር ምንድነው? በሰው ውስጥ ጥርጣሬ አትፍጠሩ ምናምን። እሺ ጥርጣሬ እንፍጠር ብለን እጃችንን አጣምረን ቁጭ አለን። ነገሩ እየቀጠለ ነው የመጣው። ሰዎች እየተጎዱ ነው የመጡት። ዝም እንበል? አፋችንን እንያዝ? ሰው ልብስ ለብሶ ውጭ ሲታይ ጸርቶ ምናምን ሰው ይመስላል ነው። ከሰውነት ጎዳና ወጥተናል። ላዩ ላይ ምን ብሎ እንደተናገረ ታውቃላችሁ? የደብተራው መንፈስ አውሬ ጋር መሄድ አልፈልግም። እንዴት አውሬ ጋር ይዘሽኝ ትሄጃለሽ? አውሬ ጋር ይዘሽኝ ትሄጃለሽ ኤንኤስኤንስ ምንድነው? መምህር ግርማ ጋር ለምን ይዘሽኝ ትሄጃለሽ? ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ለቻናሌ ተከታታዮች ይሄው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬ የአንዲት ዶክተር እህታችንን አሳዛኝ ታሪክ ነው የምነግራችሁ እና ባለፈው ሰኞ አንድ ስፍራ ደርሼ ወደ ሰፈሬ የተመለስኩ ነበር እና ምሽቱ ነፋሻማም ስለነበር እንግዲህ ረጅም መንገድ በእግሬ መሄድ ፈልጌያለሁ። የዛለት አንዳንዴ ስራ ላይ ስትወጣጠሩ ረጅም መንገድ መሄድ ይኖርባችኋል፣ ትፈልጋላችሁ እና እንዳልኳቸው አንድ ቦታ እግረ መንገዴን ደርሼ ስመጣ የተባበሩትን የምታውቁት ከሆነ ከተባበሩት እስከ ፍየል ቤት ድረስ ወክ ማድረግን ስለፈለግኩ ኦልሞስት በግምት እንግዲህ ከምሽቱ 1 ሰዓት ተኩል አካባቢ ነው እየመጣሁ እያለ አንድ ስልክ ተደወለልኝ እና የዛለትም እጅግ በጣም በርካታ ስልኮች አንስቼ ስለነበር ይሄኛውን ስልክ በማንሳትና ባለማንሳት ሀሳብ ውስጥ ነበርኩኝ። ምክንያቱም ምንድነው እንግዲህ በየቀኑ ብዙ ስልኮች ሲደወሉላችሁ ሁሉም ስልኮች ማለት ይቻላል ሁሉም ስልኮች ይዟቸው የሚመጡት ታሪኮች ምን እንደሆኑ ይታወቃሉ እና እነዛ ታሪኮች በአብዛኛው ያው ከችግር ጋር የተያዙ ስለሆኑ እናንተ ሙያ ግዴታችሁ ቢሆንም እነዛን ስልኮች አንስታችሁ መልስ መስጠት፣ አንስታችሁ ማስተናገድ ሙያዊ ግዴታችሁ ቢሆንም አንዳንዴ ግን ከአቅማችሁ በላይ የሆነና ታሪኮቹ እንዳልኳችሁ ሁሉም በሚባል መልኩ ከችግር ጋር የተያዙ ስለሆነ እናንተም ላይ አሉታዊ ተጽዕኖ ያሳድራል። ጫና አለው። በነገራችን ላይ የብዙ የተቸገሩ ሰዎችን ታሪክ መስማት ጫና አለው። የደረሰበት ነው የሚያውቀው እና ያው ያንን ተቋቁማችሁ ነው አምናችሁበት ለገባችሁበት ስራ ለገባችሁበት ሙያ የአቅማችሁን ያህል መስዋዕትነትን የምትከፍሉት እና እንደምንም ከራሴ ጋር እየታገልኩ አነሳሁት ያንን ስልክ። ምክንያቱም ከተባበሩት ቢያንስ እስከ ፍየል ቤት እስከምደርስ የተወሰኑ ደቂቃዎች ስላሉኝ በዛ መሀል የዘችን እህት የምትነግረኝን ነገር የመስማት ጊዜ ወይም ደግሞ ደቂቃዎች አሉኝ ብዬ ስለማስብ ማለት ነው እና አነሳው። ማንነቴን አረጋገጠች። አዎ ነኝ አልኳት። ይቅርታ ፕሮግራምን እከታተላለሁ፣ ቋሚ ተከታታይ ነኝ እና እኔም በእኔ ላይ የደረሰውን ታሪክ ልነግርህ ፈልጌ ነው ስትለኝ ችግር የለውም ንገረኝ አልኳት እና ድምፅ ስለሰማች ይመስለኛል የተመቻቸ ቦታ ላይ ካልሆንክ ግድ የለም ሌላ ጊዜ ልደውልልህ አለች እና አዎ መንገድ ላይ ነኝ፣ ነገር ግን ልሰማሽ አያስቸግረኝም፣ ስለዚህ ንገረኝ ነው ያልኳት እና ታሪኳን ነገረችኝ። ይህንን ታሪክ ነው ወደ እናንተ የማቀርበው። ዶክተር እገሌ ይባላሉ አለች። ስሟን መጥቀስ አስፈላጊ ስላልሆነ ነው። የምትሰራበትንም ቦታ ነግራኛለች እና ወደኋላ ተመልሳ ከመነሻው ስትነግረኝ እንግዲህ 7ቱንም ዓመታት በሜዲካል ስኩል ውስጥ ስታሳልፍ እጅግ በጣም የምትቀርባቸው 2 ጓደኞች ነበሯት እና ከእሷ ጋር 3 ናቸው። በጣም ይቀራረባሉ። ግቢ ውስጥ ያለው ተማሪ ጠቅላላ በፍቅራቸው ይቀናል። ሰቃይ ተማሪዎች ናቸው። የአጋጣሚ ሁኔታ ደግሞ 3ቱም ውቦች ናቸው እሷ እንደነገረችኝ እና የማይመኛቸው እንደነሱ ለመሆን የማይመኝ የለም። እንግዲህ ሰቃይ ተማሪ
ግቢ ውስጥ የሚወደድ ግቢ ውስጥ የብዙዎች ትኩረት ያረፈበት ችሎታ፣ እውቀት ከውበት ጋር አጣምሮ የሰጠው አስቡት። እና ደስተኞች እንደነበሩ ነግራኛለች። ሶስቱም ጓደኛሞች ጓደኝነታቸው ያስቀናል። ሶስቱ አይለያዩም። ስለዚህ አንደኛዋን ከሩቅ ያየ ሁለቱም እንዳሉ እርግጠኛ ይሆናል። እሷ እንደነገረች ማለት ነው። በዚህ አይነት ሁኔታ ነው ያሳለፉት እና ጓደኝነታቸው ያን ያህል ነው ልላቸው ነው ፈልጌ ነው። እና በእድሜም ተቀራራቢዎች ናቸው እና ሜዲካል ስኩል 7ቱን ዓመት በዛ አይነት በፍቅር በህትማማችነት ስሜት ይጨርሱና ተመርቀው ይወጣሉ። ሶስቱም በለስ ቀንቷቸው ስራ ይጀምራሉ። የሚገርመው የህይወት አጋጣሚ ሶስቱም ደግሞ አንድ ስፍራ ላይ ነው ስራ የሚያገኙት። አንድ ቦታ ላይ አንድ የህክምና መስጫ ተቋም ወይም ደግሞ ሆስፒታል ውስጥ ነው ሶስቱም ስራ ያገኙት እና እዛ እየሰሩ ያሉ ከሜዲካል ስኩል ጀምሮ ይዘውት የመጡት ያ ስሜት አለ፣ ጓደኝነቱ አለ፣ መተዋወቁ አለ። እዛ ብዙ ጊዜ ያሳልፈዋል። የሚደባበቁት ነገር የለም እና ያቀጥሎ መጥቶ የስራውም ዓለም ላይ ያገናኝቷቸዋል። ከዛ በኋላ ግን አለችኝ እቺ ባለታሪካችን፣ ከዛ በኋላ ከሁለቱ ጓደኞቼ አንደኛዋ ላይ የማየው ባህሪ ግራ እያጋባኝ መጣ ነው ያለችው። እንግዲህ የሚጀምረው ከዚህ ነው። ሰዎች ከመቼውም ጊዜ በላይ በክፋት ሪከርድ እየሰበርን ነው። እኔ እንኳን ከማቀርብላችሁ ታሪክ ላይ ተነስታችሁ ብዙ ነገር ማለት ትችላላችሁ እና በዛ ውስጥ የሰዎችን መጎዳትም የሰዎችንም ክፋትም እንመለከታለን እና ይሄኛውም የዛኛው ነጸብራቅ ነው ዛሬ የምነግራችሁ ታሪክ። እና ስራ እየሰራን ያው ታውቀዋለህ፣ ዶክተርነት በተለይ ሲኒየሮች ሆነው ብዙ ቦታ ላይ ኤክስፔሪንስ ኖሯቸው እየተሯሯጡ በግል ሆስፒታል ምናምን የሚሰሩት ናቸው እንጂ አሁን አብዛኛውን በተለይ ደግሞ አንድ ቦታ ላይ ሆነው የሚሰሩትን የዶክተሮች ደሞዝ እና ስማቸውን የተሸከሙትን ስም ልታነጻጽረው አትችልም። ስትላይ ስማ ሰሞኑን የምንሰማው በእናንተ ጉዳይ ላይ እነዚህ የስራ ማቆም አድማ አደረጉ፣ እንደ አይነት አቋም ላይ ደረሱ ምናምን የሚባል ነገር ከማህበራዊ ሚዲያ ላይ እንሰማለን የሚለውን ነገር ነገርኳት እና እንደዛ ነው። እኔ ደግሞ እግዚአብሔር ይመስገን እድለኛ ነኝ አለችኝ። እንዴት ስላት እኔ ቤተሰቦቼ ጥሩ አቅም ያላቸው ናቸው። እህቴም ነጋዴ ነች፣ ቤተሰቦቼም ነጋዴዎች ናቸው። ስለዚህ እኔ ደሞዝ ደርሰው አለች። በእነሱ ድጋፍ ነው ያለሁት። ለእኔ የተረፈኝ ዶክተር የሚለው ስም ብቻ ነው። ስሙን ተሸክሜዋለሁ። ኑሮዬና ይሄ የሚሰጥህ ታይትል በማህበረሰቡ ውስጥ የሚሰጥህ ክብር በፍጹም ሊመጣጠን አልቻለም። እንደውም እኔ ቤተሰቦቼ ራሳቸው አጋይተው ነው መኪና እንኳን የገዙልኝ ነው ያለችኝ ቃል በቃል። ምክንያቱም እኔ ደሞዝ እንኳን ለመኪና ለቤት ኪራይ የማይበቃም። እንግዲህ እኔ በአሁኑ ሰዓት ላይ ዶክተሮች ምን ያህል የወር ኢንካም አላቸው አላቅም። ነገር ግን ብዙዎቹ ሲናገሩ እንደምሰማው ከማህበራዊ ሚዲያም ላይ እንዳልኳቸው እንደምሰማው በፍጹም ኑሮውና ደሞዛቸው የማይመጣጠን እንደሆነ ሰምቻለሁ። እና ያንን ነው እህችም እህት የደገመችልኝ። እና ከዛ ወደ ጓደኞቿ ታሪክ ስመልሳችሁ ያንኛዋ ባህሪ በተለይ እንቆቅልሹ የሆነብኝ መጣ። በፊት በጣም ግልጽ የነበረች ልጅ እኔ ጋር ስትደርስ ዝምታ ማብዛት ጀመረች። ከዛችኛው ጋር የሆነ ነገር እየተሳሳቁ ምናምን መተው ልክ እኔ ስመል ፍሬን ይዛሉ አለች። እነዚህ ምን አድርጌያቸው ነው ወይ ደግሞ እኔ ሳላቅ ምን አስከፍቻቸው ነው ማለት ጀመርኩኝ አለች። እና ሁለቱም ተመሳሳይ ነገር ቢያሳዩኝም በተለይ አንደኛዋ ግን በጣም እያየለ መጣ አለች። እና እንግዲህ ምናልባት እኔ ወይ ሳላውቅ የሆነ ነገር አስቀይሜያቸው ሊሆን ይችላል የሚለውን ነገር ወስጥ ያድርጌ በቃ ሲለቃቸው ይለቃቸዋል ብዬ ነው የተውኩትኝ አለች። ከዛ በተለይ አንደኛዋ እንዳልኳቸው በተለይ አንደኛዋ የእሷ ይብሳል ያለቻት ልጅ ማለት ነው። ከዛ በፊት እንግዲህ ብዙ ነገር አንደባበቅም ብላያለች። ግን ከዛ በበለጠ ስለኔ የማወቅ ፍላጎቷ እየጨመረ መጣለች። እና ቦይፍሬንድን ታውቀዋለች አለች። እዛው ሜዲካል ስኩል ውስጥ ነው የተዋወቁት። ስለዚህ በግል ታውቀዋለች። ሁለቱንም ጓደኞቼን ያውቃቸዋል አለ። ይሄ ምንም የተለየ ታሪክ የለውም። እና የሆነ ሰዓት ላይ ግን ድንገት የእሱን ባህሪ ተቀየራለች። እንግዲህ ይታያቸው የሆነ ሰይጣናዊ መንፈስ ውስጣችሁ ሲገባ ብዙ ነገር ነው የሚዘበራረቀው። እና
እንግዲህ በፍቅራችን የማይቀር የለም አለ። ሶስታችን የሴት ጓደኛሞች አንድ ላይ ብንሆንም እሱም ይታወቃል፣ ያው ከኛ ጋር ሲቀላቀል ቦይፍሬንድ እንደሆነ ይታወቃል፣ የፍቅር ጓደኛ እንደሆነ ይታወቃል። ይህንን ግቢው ሙሉ ያውቀዋል። ነገር ግን 7 ዓመት ቆይተን ተመርቀን ወጥተን ስራ ጀምረን ኦፍኮርስ ሶስታችን ጓደኛሞች ሴቶቹ ጓደኛሞች አንድ ቦታ ላይ ነው እንጂ እሱ እዚሁ ከተማ ውስጥ ሆኖ ግን ሌላ ቦታ ላይ ነው። እኛ ያለንበት ሆስፒታል ውስጥ አይደለም የተመደበው እና እንገናኛለን። ያው ጓደኝነታችን ቀጥሏል። ጥሩ የሆነ የፍቅር ግንኙነት አለን። በኋላ ግን ድንገት የእሱን ባህሪ መቀየር ጀመረ። መነጫነጭ፣ በማያነጫንጨው መነጫነጭ ጀመረ። በማያስቆጣው ነገር መቆጣት ጀመረ። ስለዚህ ትንሽዬ ምክንያት ነው የሚበቃው እና ያንን በጣም ቦልድ አድርጎት እንዲያድርገሽ ምናምን እንዴ ምን ሆነ ነው ያለ ምክንያት እንዴት ጸባይ ይቀየራል ስለው ያ ደግሞ የበለጠ ሌላ ክብሪት መጫር ሆነ እና በጣም እንፋቀር፣ በጣም እንተሳሰብ የነበርን ልጆች በቃ የመጨረሻ እሳትና ጭድ ሆነናለች እና ግራ የተጋባው መጣው። ከዛ በኋላ ግን ራሴም ላይ ለውጥ እያየው መጣው። ጓደኞቼም ላይ ብቻ አይደለም፣ የፍቅር ጓደኛዬም ላይ ብቻ አይደለም፣ ራሴም ላይ ከመሬት ተነስቼ ሆድ ይብሰኝ ጀመራለች። የስራ ፍላጎቴ እንደ በፊቱ አልሆንም አለኝ። ድሮ በትንሹ የሆነ ትንሽ ነገር የሚያስቀኝ ልጅ አሁን የፈለገ የሚያስቅ ነገር ቢነገረኝ የሳቅ ፍላጎቴ ሁሉ ጠፋለች እና ምን እየነካኝ ነው? ለካ ከመንፈሳዊ ለውጡን ባሻገር ፊዚካሊም የተለወጥኩ ስለነበረ ቤተሰቦቼ መደንገጥ ጀመሩ። እንደ አንቺ ምን ሆነሻል? የሆንሽው ነገር አለ ወይ ታመምሽ ከሆነ ለምን እዛው የምታገለግበት ሆስፒታል ለምን በደንብ አትታይም? ለምን ጓደኞች በደንብ ኧረ እኔ ምንም አልሆንኩም ምናምን። ከዛ በኋላ የምግብ ፍላጎቴም እየጠፋ መጣለች። ከዛ በኋላ ነገሮች ባልጠበቅኩት ሁኔታ እየፈጠኑ ነው የመጡት ነው ያለችው። ይሄ ማለት ምንድን ነው? ከሰዎች መገለል። አሁን በፊት የፍቅር ጓደኛ በሆነ ነገር ሲነጫነጭ እንኳን ሄዳ ተለማምጣ እንደ ምን ሆነ ነው ምናምን። አሁን ጭራሽ እኔ ራሴ መራቅ ጀመርኩኝ አለች እና ራሷን አይሶሌት አደረገች ከሁሉም ማለት ነው። በይሉኝታ እነዛ ጓደኞቿ የባህሪ ለውጥም ቢያሳዩም ይመጣሉ፣ ሊቀርቧት ምናምን ትላሉ። መጨረሻ ላይ ግን በቃ ኮምፕሊትሊ ከዛ በኋላ ግን በጣም በፈጠነ ሁኔታ መታመም ነው የጀመረችው። ሆስፒታል ትሄዳለች፣ ትመረመራለች፣ ምንም የለም። ሌላ ሆስፒታል፣ እሷ የምትሰራበት ሆስፒታሉ ስታያለች፣ ምንም የለም። የመረመሯት የሕክምና ባለሙያዎች ምንም የለም እኮ ቢሏትም እሷ ግን ፍጹም ጤነኛ እንዳልሆነች ባትናገርም የሰውነቷ ክሳት ማሳበቅ ጀምሮ ነበረ። ከዛ በኋላ ራሷ መጣል ጀመረች። እንግዲህ ብዙ ዲቴል ነገር ነው የነገረች። ዲቴል ነገሩ ስለሚያሰለች ነው ጠቅልዬ የምነግራቸው እንደሌላው ጊዜ ማለት ነው። እና ዲቴል ነገሮችን ልናገር ካልኩ ለእናንተም ለእኔም ጊዜ አይበቃንም እና እየተለወጥኩ መጣዋለች። ስራዬን በቃ በራሴ ፍቃድ ተውኩኝና ቤት ዘግቼ መቀመጥ ጀመርኳለች። ዲፕሬሽን ውስጥ ገባው። ሰው ማግኘት አስጠላኝ። ሰው ማግኘት ብቻ አይደለም የቤተሰቦቼን ድምፅ መስማት አስጠላኝ። እንግዲህ የሚገርም ወርቅ አፈራዋለች 7 ዓመት ሜዲካል ስኩል እንደቆየሁና ከዛ ተመርቀን እንደወጣ ነገር ያለው ከጓደኞቼ ጋር የተመደብንበት ሆስፒታል 3 ዓመት ነው የሰራነው። ልክ ከ3 ዓመት በኋላ ነው ይሄ ነገር የተከሰተው ነው ያለችኝ። ስለዚህ የፍቅር ጓደኛም ቢኖረኝ ተመርቄም በወጣ የራሴ ስራም ቢኖረኝ የወር ደመወዝተኛም ብሆን ግን ስቲል ናው ቤተሰቦቼ ቤት ነው የምኖረው አለች። አጋጣሚ ሆኖ ደግሞ ከቤተሰቧ ልጆች የመጨረሻዋ ልጅ እሷ ነች። ስለዚህ ብርቅ ነች፣ የመጨረሻ መቋጫ ልጅ ማለት ነው። ቤተሰቦች እህት ወንድሞች አሏት። 2 እህቶችና 1 ወንድም እንዳላት ነው የነገረችኝ። እነሱም በጣም ግራ መጋባት ጀመሩ። ከዛ በኋላ ግን ወንዱ ልጅ ለመንፈሳዊ ሕይወት ከሌሎቹ የተሻለ ግንዛቤ ስላለው እስኪ ግድ የለም ከዓለማዊ ሕክምና ይልቅ ወደ መንፈሳዊ ስፍራ እንውሰዳት፣ ወደ ጸበል እንውሰዳት የሚል ሀሳብ ያመጣል እና ቤተሰብ በዚህ ሀሳብ ይስማማል። ቤተሰብ ቢስማማም እሷ ፈቃደኛ አልሆነችም፣ ለመጀመሪያ ጊዜ ማለት ነው። ከዛ በመቆጣትም በማባበልም ምንም በማለት እንደምንም ይወስዶታል ጸበል። 7 ቀን ተጠመቀች፣ ለውጥ የለም፣ ምልክት የለም። ከዚህ በኋላ እንደውም ከዚህ በኋላ አልመጣም ትልና ቤቷ አሁንም ቆልፋ ትቀመጣለች። ስራ ሄጄ አልሄድም፣ እንኳን ስራ ልሄድ አለች። የሚገርምህ ከቤቴ አልወጣም፣ መኝታ ክፍሌን ዘግቼ ይቀመጣለሁ።
ስዘጋም ደግሞ አለች መስኮት እንዲከፈትብኝ አልፈልግም። ድሮ መስኮት ከፋፍቼ አየር አስገብቼ እንደዚህ ነፃ ሙዚቃ ከፍቼ ምናምን ዘና ላይ የነበረኩት ልጅ ከስራም ስመለስ፣ አሁን ግን ድምፅ መስማት አስጠላኝ። ስለዚህ መስኮቴን ግጥም አድርጌ ዘግቼ በመጋረጃም በምንም መብራት አጥፍቼ ጨለማ ክፍል ውስጥ መቀመጥ ነው የሚያስደስተኛለች፣ ያለምንም ድምፅ ያለመስማት ማለት ነው። እና ይሄ ደግሞ የበለጠ ቤተሰቦቿን ስትረስ ውስጥ ከተታቸው፣ ውጥረት ውስጥ ልጃችን የምንነካት ማለት ነው። ከዛ ወንድምየው አሁንም ተስፋ አልቆረጠም፣ ነግሬያችኋለሁ። የተሻለ መንፈሳዊ ግንዛቤ ያለው እሱ ስለሆነ ማለት ነው። አሁንም እያባበለም እየተቆጣ ምንም እያለ እንደገና ከጸበል ይዟት መሄድ ሲጀምር የመጀመሪያው 7 ቀን ተጠምቃ ለውጥ የለም ብያችኋለሁ። ከዛ የት ነው ይዟት የሚሄደው? ሰሚነሽ ሄዳ ልክ ተጠምቃ 3ኛው ቀን ላይ ምልክት ታየ። እንግዲህ እሷ እንደነገረች ማለት ነው። ከዛ ላይ መንፈስ መጮህ ጀመረ። እንቀናባት ነበር። የሁሉም ሰው ትኩረት እሷ ላይ ነው። ከፍቅረኛ ጋር ያላት ፍቅር ይገርማል። ልብ አድርጉ እንግዲህ ክፋታችንን። ሰው ፍቅረኛውን አፈቀረ፣ ፍቅረኛና ፍቅረኛ ተፋቀሩ ተብሎ ተንኮል፣ ተፋቀሩ፣ ተዋደዱ፣ አማረባት፣ ሰው ሁሉ ተመለከታት ብሎ በቅርብ ጓደኛ በሚያምኑት እንደ እናት ልጅ በሚያምኑት ጓደኛ ድግምት አሰርቶ መላክ። በጣም ቆሽሸናል ሰዎች፣ በጣም ቆሽሸናል። እኔ ሌላ ቃል ስላጣው ነው እንግዲህ ያው እንደዚህ አይነት ስራ መስራት መደበኛ ተግባር የሆነና ተመሳሳይ ነገሮችን ስነግራችሁ ሌላ መግለጫ መንገድ ስላጣሁ ነው እንጂ ከቆሸሽን ቆይተናል። ሰው ልብስ ለብሶ ውጭ ሲታይ ጸርቶ ምናምን ሰው ይመስላል ነው። ከሰውነት ጎዳና ወጥተናል። ከሰውነት ጎዳና ወጥተን አውሬዎች እንኳን በደመ ነፍስ እኮ የሆነ ነገር አንደርስታንድ ያደርጋሉ። እኛ ግን ከአውሬም ወርደናል። ከአውሬ እንግዲህ ሰው 7 ዓመት ሜዲካል ስኩል ቻሌንጁን ታውቁታላችሁ። የሕክምና ሳይንስ ተማሪው ታውቁታላችሁ። ያለውን አፔን ነው ያለውን ስትረስ ያለውን ትግል ያንን የመከራ ጊዜ አሳልፈው አብረው በፍቅር ቆይቶ እንደገና ስራ ላይ ተሰማርቶ ያንን የወዳጅነት ጊዜ ማስታወስ ሲገባ ሰው ወደ ትክክለኛው መንገድ ሲመጣ እንደገና ወደ አውሬነት ይቀየራል እንዴ? ለዛ መንፈሱ ላይ መናገር ጀመረ። ስለዚህ ምንድነው በሁለቱ ጓደኞቿ ሴራና ተንኮል የተጠነሰሰ ነገር ነው። ከዛ በኋላ ለምን ተባለ? ለምን ሲባል አይ ቲንክ እንግዲህ እሷ ስትነግረኝ 3ቱም መልከ መልካሞች እንደሆኑ ነግራኛለች። 3ቱም ጓደኛሞች ግን ይመስለኛል እንግዲህ እሷ ወይ አጉል ትህትና ይዟት ሊሆን ይችላል። ከነሱ ግን በጣም የተሻለ ውበት ደግሞ ያላት እሷ ነች፣ በኋላ እንደገባኝ ማለት ነው። ያው ከንግግሩን ሰው ትረዱት የለ። ያ ደግሞ እነሱ ላይ ያሳደረው ተጽዕኖ አለ። ፕላስ እቺ ልጅ ከነጋዴ ቤተሰብ የመጣች ነች። ባክግራውንዳቸው ይለያያል። አንድ ላይ ይማሩ፣ አንድ ላይ ይመረቁ፣ አንድ ላይ ስራ ይጀምሩ እንጂ የቤተሰብ ባክግራውንዳቸው ሲጠና እሷ በጣም የተሻለ ፖዚሽን ላይ ያሉ ቤተሰቦች ነው ያሏት እና እነሱን ይቆረቁራቸዋል፣ ያማቸው ነበር። ስለዚህ ቤተሰብ ደግሞ አዋቶ መኪና መግዛቱም እነሱ ደግሞ አሁንም ድረስ እግረኛ መሆናቸው አሁን ይሄ ያስቀናል። በሞቴ ጓደኛችን ከኋላችን ተነሳ መኪና። አሁን ሰው እየተጠፋፋ ያለው በትልቅ ነገር አይደለም፣ በጣም ማይነር በሆነ ነገር፣ ሲሊ በሆነ ነገር ይሄ ሁሉ ገበና ያወጣ ነገርኳቸው። ጸበል ቦታ ላይ ሄዳ የወጣ ገበና ነው። እሷን ልክ እንግዲህ የመጀመሪያውን 7 ቀን ነግሬያችኋለሁ፣ አልተሳካም። ከዛ የተወሰኑ ቦታዎች ሄዳ ልክ ሰሚነሽ ሄዳ መጠመቅ ስትጀምር ፈልገዋት የማያውቁት እነዚህ ሁለት ልጆች አከታትለው ስልክ መደወል ይጀምራሉ። አንዳንድ ጊዜ መዳኛችሁ ቦታ ላይ ስትሄዱ ያደረጉባችሁ ሰዎች አይ ቲንክ መንፈሱም ስለሚነግራቸው ነው መሰለኝ ያላችሁበትን ቦታ ማጣራት ይፈልጋሉ። እሷም ላይ የሆነ ይሄ ነው። የት ነሽ? ምን ታደርጊያለሽ? እነዚህ አይ እኔ ጸበል ቦታ ላይ ነኝ እና እንዴ ከዛ ለካ ተጨናነቁ አለች። ተጨናነቁ እንዴ እኔ ጸበል ቦታ ላይ ሄጄ ጓደኞቼ ደውለው ጸበል ቦታ ነኝ ስላቸው የሚጨናነቁ ከሆነ ችግር አለባቸው። ለምን ይጨናነቃሉ? እንደውም ደስ ነው ሌላቸው ጥሩ ነው እንደውም እኛም እንከተልሃለን ነው የሚሉት አይደለ? ወይም ደግሞ እንደውም በጣም ጥሩ ውሳኔ ነው የሚሉት አይደለ? ፕላስ እች ልጅ ቤቷ ዘግታ ያሳለፈችውን ጊዜ እነሱ ከማንም በላይ ያውቁታል። ስለዚህ ሊያበረታቷት ነው የሚገቡት። ጭራሽ ተጨናነቁ። ስለዚህ መቼ ነው የምትመጪው? ትቆያለሽ ወይ? እንደዚህ ምናምን ብዙ ጥያቄዎች ጠየቋት።
መጨረሻ ላይ ግን ያው እዛ ቦታ ላይ ስትጠመቅ ያየችው ምልክትም በቃ ማን ምን እንደሆነ በደንብ ስለነገራት እነሱ ምን እንዳደረጉም ስለተገለጸላት ሲሪየስሊ ነው ያነገረቻቸው። እዛ ቆየች፣ የሆነ ነገር ገባት፣ ምልክት አየች። ስለዚህ የደረሰባት ችግር ከጓደኛዋ ወይም ደግሞ ከፍቅረኛዋ ጋር ያለያያት እሷ ላይ የተደረገው ነገር በደንብ በወንድሟም ተዘርዝሮ ስለተነገራት እንደገና ሌላ ሀሳቤ ውስጥ ገባች ማለት ነው። ሌላ ሀሳቤ ውስጥ የሀሳቢዋ ምንድን ነው? እንዴ ሰውን ታዲያ እንዴት ነው የማምነው? ከዚህ በኋላ እንዴት ነው ከሰው ጋር የምኖረው? ከዚህ በኋላ ማህበራዊ ህይወቴ እንዴት ምንድን ነው የሚሆነው? ሁላችንም ብንሆን የምናስበው ነው። ያልጠበቅነው ነገር ባልጠበቅናቸው ሰዎች በጣም በቅርቦቻችን እንደተደረገብን በማስረጃ ሲነገረን እንግዲህ የምንወሰነው ውሳኔ ባለቤቱ ነው የሚያውቀው አይደል? ከዛ በኋላ ሌላ ፐርስፔክቲቭ ተመለከትኩ ነው ያለችው። እንዳልኩ ከአማይ ቤተሰብ ነው የተገኘሁት። ግን ያው የእነሱን ያህል በጣም ጥብቅ አክራሪም አልሆን እንጂ ግንዛቤው አለኝ አለች። በተለይ ደግሞ ከሁላችንም ወንድሜ ይሻላል አለች። እና እሱ በቃ ብዙ ነገር እየነገረኝ እየተደረገው እንዲህ ነው፣ ስለዚህ መንፈሳዊ ህይወቶች ላይ መበርታት አለብሽ፣ እንዲህ ነው ብዙ ነገር አንተም ባትለኝ እያልኩኝ ያለች በሆሬ። ከዛ በኋላ በደንብ መንፈሳዊ ህይወቷ ላይ መጠንከር ጀመረች። ከዛ በኋላ ደጋግሜ እንደምላችሁ አሁን ደስ የሚለው ነገር ምንድን ነው? ሰዎች በእንደዚህ አይነት መንገድ ውስጥ እያሉ የእናንተን ትምህርት መከታተል መጀመራቸውንና ያ የሆነ አቅጣጫ እንዳሳያቸው ሲነግሯችሁ የልብ ኩራት ይሰማችኋል። በቃ የእኛ ትርፋችን ይሄ ነው የምላችሁ ለዚህ ነው። ከዛ ለምን ማድረግኩኝ ጀመርኩ ላይ ያው ወንድሟ ይከታተል ስለነበረ ወዳጅ የመምህር ተስፋዬ አበራን፣ የነ መላከ መንክራት ግርማ ወንድሙን፣ የነ ቀሲስ ሄኖክ ተፈራን፣ የነ ቀሲስ ሄኖክ ወልደማርያምን እንዲህ በዚህ ጉዳይ ላይ የሚሰሩ አባቶችን ፕሮግራም መከታተል ጀመረች። መጽሐፍ ማንበብ ጀመረች እና የአንተንም ፕሮግራም መመልከት ጀመርኳለች። ከዛ የሆነ ነገር እየተገለጸልኝ መጣለች። ሞር ደግሞ የመምህር ተስፋዬ አበራን ትምህርት በጣም እየተከታተልኩኝ ስመጣ በደንብ ራሴን እየተመለከትኩ መጣው። ከዛ በኋላ መስገድ ያላችሁ እዚህ ላይ በደንብ አንደር ላይ እንድታደርጉልኝ ይፈልጋለሁ። አንዳንዶች እንደ ቀልድ ስለሚመለከቱት መስገድ፣ መጸለይ፣ መንበርከክ ስጀምር እና በተለይ በመቁጠሪያ መግረፍ ስጀምር የሆነ ነገር እየተገለጸልኝ መጣ። የሚገርም ወርቅ አፈራዋለች። ልክ ይሄ ገባኝና ምክንያቱም ስራዬን አቁሜያለሁ አለች። እግዚአብሔር ይመስገን ቤተሰቦቼ ጥሩ ስለሆኑ የኑሮ ነገር ብዙም የሚያጨናንቀኝ አይደለም አለች። እነሱም ደግሞ የሚፈልጉት የኔን ደህንነት ነው። አልከብዳቸውም። ቤተሰቦቼ እንኳን ለእኔ ለማንም ይተርፋሉ። ስለዚህ ይሄ እድሉን ስለሰጠኝ የበለጠ መንፈሳዊ ህይወቴ ላይ በጣም መጠንከር ጀመርኩ አለች። ከዛ በመቁጠሪያ መቀጥቀጥ ሲጀምር ደብተራውና ይሄ እንዴት ነው መንፈሱ እያለቀሰ መናገር ጀመረ። ልክ በጣም ትንስል እና ልክ ዛሬ ሰግጄ በመቁጠሪያ ቀጥቅጬ ለምሳሌ አለች በአንድ ወቅት ልክ መላከ መንክራት አንድ ቦታ ላይ አገልግሎት አላቸው ተብሎ ልክ እሳቸው ጋር መሄድ እዚህ ጋር በቃ ራሴ መንፈሱን አድክሜ መሄድ አለብኝ ምናምን ልክ ስቀጠቅጥና ነገ እንደሚሄድ ሲያውቅ ላዩ ላይ ምን ብሎ እንደተናገረ ታውቃላችሁ? የደብተራው መንፈስ አውሬ ጋር መሄድ አልፈልግም። እንዴት አውሬ ጋር ይዘሽኝ ትሄጃለሽ? አውሬ ጋር ይዘሽኝ ትሄጃለሽ ኤንኤስኤንስ ምንድን ነው? መምህር ግርማ ጋር ለምን ይዘሽኝ ትሄጃለሽ ነው። አያችሁ አይደል? እርኩስ መንፈስ እሳቸውን እንዴት ነው የሚመለከት? ገባኝ፣ በደንብ ገባኝ። በነገራችን ላይ ሌላም ልጅ እንደዚህ አይነት ተመሳሳይ ታሪክ ነግሮኛል። የእሱን ታሪክ ገና አልሰራሁትም፣ ወደፊት በደንብ አብስዬ እሰራዋለሁ ብዬ ነው። እና እሱም እንደዚሁ መንፈሱን ስገርፈው መንፈሱ ምንድን ነው የሚለው የደብተራው መንፈስም በነዛ ሰዎችም ድምፅ ይነግረኛል። እሷም ያለችኝ ይሄን ነው። በሁለቱም ጓደኞች ድምፅ ይነግረኛል አለች። ድምፃቸውን እሰማዋለሁ። የደብተራው መንፈስ ሲናገር ይሰማኛል አለች። እና እንዴት አውሬ ጋር ይዘሽኝ ትሄጃለሽ? እና ምርር ብሎ ነው የሚያለቅሰው አለች። እኔ አውሬ ጋር መሄድ አልፈልግም። አውሬ ማን ነው? አውሬ እሳቸው ናቸው ወይስ እሷ ላይ ያለው መንፈስ ነው? ያውላቸው እርኩስ መንፈስ እንዲህ አይነት አባቶችን እንደ አውሬ ነው የሚመለከታቸው። እሳቸውም እኮ ይላሉ። እሳቸውም ብዙ ጊዜ እየቀለዱ የሚናገሩትን ነገር እንሰማለን አይደለ?
የሚጠሉኝ እኮ ብለው የሚናገሯቸው ሰዎች አሉ። የእሳቸው ተቃራኒዎች እነማን እንደሆኑ ይታወቃሉ። እና እዚችም እህት ላይ እየተከሰተ የመጣው ነገር ያ ነው። በኋላ ግን በጣም እየተጋች በጣም እየጸለይ በጣም እየገረፈች ስትመጣ በቃ መቋቋም አልቻለም ላይዋ ላይ ያለው መንፈስ እና ለመጨረሻ ጊዜ እንደገና ተመልሳ ያንን ሁሉ ነገር ከተከተለች በኋላ የመጀመሪያ ምልክት ያየሁት ሰሚነሽ ስለሆነ አሁንም ተመልሼ ሰሚነሽ መሄድ አለብኝ ትልና ከወንድሟ ጋር ነገር ይዟት ይሄዳል። ከዛ በኋላ እዛ ነው ሁሉ ነገር በቃ በደንብ ይፋ የወጣው ማለት ነው። እና ለምን እንዳደረገው ቅድም ያልኳችሁ ነገር ተደገመ። ግን እላዩ ላይ የተላከው መንፈስ ምንድነው? አብራ አንከርት፣ ሰው እንድትጠላ፣ ከማንም እንዳትገናኝ፣ ቤቷን ዘግታ እንድትቀመጥ፣ እድሜ ልኳን እንዳያልፍላት፣ ራሷን እንድትጥል፣ መጨረሻ ላይ አብዳ አገሩን ለቃ የማታውቀው ሀገር እንድትሰደር ነበረ የተላከባት ማለት ነው። ነገር ግን ሰሚነሽ የት ሄዳ? ለዚህም ነው እንጽና የምንለው። እንዲህ መርሃ ግብር በሰራን ቁጥር መጨረሻ ላይ እንጽና የምንለው ለዚህ ነው። በኋላ ግን እላዩ ላይ ያለው መንፈስ እንዳለ ተጠራርጎ ነው የተሸኘላት። እግዚአብሔር የተመሰገነ ይሁን። ለቅድስት ድንግል ማርያም ምን ይሳናታል? በዚህ ታሪክ ልነግራችሁ የምፈልገው ሁለት ነገር ነው። አንደኛው ከማጋ ነው የምንውለው፣ ከማጋ ነው የምንኖረው፣ ማንን ነው የምናምነው፣ እንዴት ነው የምንኖረው፣ እንዴት ነው ማህበራዊ ህይወታችንን ወደፊት የምንቀጥለው? እሱ ያሳስበኛል። ይቅርታ አድርጉልኝና አሁን እየደበላለቅን የመጣነው ነገር ምንድነው? በሰው ውስጥ ጥርጣሬ አትፍጠሩ ምናምን። እሺ ጥርጣሬ እንፍጠር ብለን እጃችንን አጣምረን ቁጭ አለን። ነገሩ እየቀጠለ ነው የመጣው። ሰዎች እየተጎዱ ነው የመጡት። ዝም እንበል? አፋችንን እንያዝ? የኛ አፍ መያዝ፣ የኛ ፕሮግራም አለመስራት ችግሩን ይቀንሰዋል ያባብሰዋል እንጂ። ስለዚህ እንደዚህ አይነት መርሃ ግብር ሲሰራ ሰውን ላይ ጥርጣሬ አትፍጠሩ የምትሉ ሰዎች ራሳችሁን ፈትሹ። እሺ ዝም እንበል አፋችንን ዘግተን? ከዛስ የሚጎዱ ሰዎችስ፣ የሚጠፉ ሰዎችስ፣ ትዳራቸው የሚበተን፣ ከፍቅረኛቸው የሚለያዩ፣ ከባላቸው የሚለያዩ፣ ከሚስታቸው የሚለያዩ፣ ከልጆቻቸው የሚለያዩ ቤተሰቦችንስ ማን ያያቸው? ማን ግንዛቤ ይፍጠርላቸው? ማን የሚያውቀውን ያካፍላቸው? ይህንን መልሱልን። ለምንድን ነው የሚቆረቁራቸው? ሰዎች ሲድኑ ለምንድን ነው የማይመቻቸው? ሰዎች ከጭንቀት ሲወጡ ለምንድን ነው የሚያማችሁ? ቤተሰብ ሲፋቀር ለምንድን ነው የማይመቻችሁ? በቤተሰብ መሀል መተሳሰብ ሲኖር ለምንድን ነው የሚጎረብጣችሁ? እኛ ሰዎች ይዳኑ ብለን የሆነውን ነገር የነገሩን መልሰ ለእናንተ ስንነግራችሁ ለምንድን ነው የሚያቅለሸልሻችሁ? ችግር ስላለባችሁ ራሳችሁን ፈትሹ። ከኛ ጋር ሰጥ ገባ መግባቱን ትታችሁ ራሳችሁን ፈትሹ። እና እቺ ልጅ እንግዲህ ማመነቻቸው ያን ያህል ዓመት አብራቸው በተማረቻቸው ከዛም በኋላ ወደ ስራው ዓለም ተሰማርተው አብራ በባልደረብነት ሰራ ከነበረች የቅርብ ጓደኞቿ እንዴት ከምታያቸው ልጆች ነው የዚህ አይነት ችግር የገጠማት። ግን እንዳልኳችሁ እግዚአብሔር ወደ ራሱ ቤት ጠራትና ሰሚነሽ ወደ ራሷ ቤት ጠራቻትና ኖ ልጄ አልተውሽም አለቻት። አላሳፈረቻትም። እላዩ ላይ ያለው የተላከው መንፈስ ጠቅላላ ተጠራርጎ ነው የተሸኘላት። አሁን አለችኝ አሁን ላይ ያለው ተጠራርጎ ወጥቷል። ነገር ግን ምን እንደሚሆን አላውቅም። እንግዲህ የቅርብ ጊዜ ታሪክ ነው እየነገረችኝ የሚያለችው። እስከ ቅርብ ጊዜ ድረስ እየታደሰ የሚላክ ነበረ። ታድሶም ሲላክ ተመልሳ ሄዳ ከአባቶችም ጋር ተገናኝታ ጸበሉንም እየተጠመቀች መልሳ እላዩ ላይ ያለውን ነገር እንትን ብለዋለች። እና የነገን እግዚአብሔር ያውቃል ነው ያለችኝ። የነገን እግዚአብሔር ያውቃል። እጄን አልሰጥም፣ ገብቶኛል። ስለዚህ መንፈሳዊ ትግሉ ምን መሆን እንዳለበት በደንብ ተረድቻለሁ። በዛ መልኩ እከላከለዋለሁ። ነገር ግን ያልገባቸው ሰዎች የሚያስተናግዱትን ስቃይ አይተሃል? ሳይፈልጉ ከሚወዱት ሰው ሲለዩ አስበዋል ነው ያለችኝ። ኦፍኮርስ እናውቀዋለን። እድሜ ልካችንን ስንጮህ ያለው ነው ይሄንን ታሪክ አይደል እንዴ ስንናገር። እንግዲህ ብዙዎችን ወክለን የምንናገረው ይሄን ታሪክ ነው፣ የምንደጋግመው ይሄን ታሪክ ነው። ዛሬ አንዱ ቤት ይፈጸማል፣ ነገ አንዱ ቤት ይፈጸማል፣ ከነገ ወዲያ ተረኛው ሌላ ነው። አይቆምም፣ ይቀጥላል። በክፋት ሪከርድ እየሰበርን ነው የምንላቸው ለዚህ ነው።
ስለዚህ ለሁሉም ልቦና ይስጠው። እንግዲህ እኔ ሌላ ምንም እንደሚባል ግራ ስለሚገባኝ ነው። ለሚያደርጉትም ልቦና ይስጣቸው፣ ለሚደረግባቸውም ደግሞ እግዚአብሔር ይድረስላቸው። እግዚአብሔር እንዲደርስልን ግን የራሳችን መንፈሳዊ ተጋድሎ፣ ቆራጥነት፣ ጥንካሬ ወሳኝነት አለው። ኦፍኮርስ መንፈሳዊ ትግል ውስጥ ስንገባ እንደምናስበው ቀላል አይደለም። በተለይ መንፈሳዊ ትግሉን ስንጀምረው የበለጠ ፈተና ይበዛብናል። ብዙዎች ያንን ፈተና መቋቋም ይከብዳቸዋል። የተወሰኑ ናቸው ፈተናው ገብቷቸው እንደምንም እየታገሉ ራሳቸውን ነፃ የሚያወጡት። እንደምንናገረው ኦፍኮርስ ቀላል እንዳልሆነ ይገባናል። ግን እንዲህ አይነት ነገሮች እየቀጠሉ ስለመጡ በእንደዚህ አይነት ሁኔታ ውስጥ ሰለባ የምትሆኑ ሰዎች ትግል ይጠብቃችኋል። ያንን አምናችሁ ተቀበሉ። አምናችሁ ተቀብላችሁ የምትጠነክሩ ከሆነ ግን እንደዚች እህትና እንደ ሌሎችም ብዙ የተነገሩን ታሪኮች ስላሉ ነው ራሳችሁን ነፃ ማውጣት ትችላላችሁ። የምትሰንፉ ከሆነና መንገድ ላይ ደግሞ ከፍርጎ ላይ የምትወርዱ ከሆነ ትጎዳላችሁ። ስለዚህ በመንፈሳዊ ትግል ጠንክሮ እስከ መጨረሻው መሄድ ነፃ ያወጣልና ነፃን ለመውጣት ያንን መንገድ ተከተሉ ለማለት ነው ይህንን መርሃ ግብር ያዘጋጀሁት። አሁንም እንግዲህ እግዚአብሔር ልቦና ይስጠን። ሌላ ምን ይባላል? ለነበረን ቆይታ ውድ ጊዜያችሁን ስለሰጣችሁኝ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር በሌላ ታሪክ የምንገናኝ ይሆናል። እስከዛው ግን በያላችሁበት ሰላም